ላሚን ያማል ዛሬ ጥሩ ስራ ነው እየሰራው። ከፋኝ ሲል የነበረውን ኒማርን በዳንሱ ነበር ያሰበው። ባርሰሎና ዛሬ ኒውካስልን በካምፕኑ ልካቸውን አሳይተው ደረጃቸው ምን እንደሆነ አሳይተዋቸው የግብም ዝናብ አዝንበው ነበር የላኳቸው። ላሚን ያማል በጨዋታው ላይ ግብ ካስቆጠረ በኋላ ለብራዚል ብሔራዊ ቡድን ባለመጠራቱ ከፋኝ ሲል የነበረውን ኒማርን አንተ መቼም አትረሳም በማለት የእሱን ዳንስ በመጠቀም ሲያስበው ነው የተስተዋለው። ባርሴሎና ኒውካስልን እንዳይሆን አርጎ አፍራርሶታል። ካምፕኑ ላይ የመጀመሪያው አጋማሽ አጓጊ የነበረ ሲሆን ሁለተኛው አጋማሽ ግን ሙሉ በሙሉ የባርሴሎና የበላይነት የታየበት ሆኗል። በሁለተኛው አጋማሽ ባርሴሎናዎች 4 ጎሎችን አዝንበዋል። በዚህ እንቅስቃሴ ፈርሚን ሎፔዝ 1 ጎል፣ ሊቫንዶስኪ 2 ጎል ሲያስቆጥር ራፊኒያ ተጨማሪውን ጎል አስቆጥሯል። በድምሩ ራፊኒያ 2 ጎል፣ ሊቫንዶስኪ 2 ጎል፣ በርናሊያማና ሎፔዝ ደግሞ አንዳንድ ጎል ያስቆጥሩበት ጨዋታ ሆኗል። ኒውካስሎች የመጀመሪያውን አጋማሽ እንቅስቃሴያቸውን በሁለተኛው አጋማሽ መድገም አልቻሉም። ደከሙ፣ እንቅስቃሴያቸው ወረደ። የተከላካዩ መስመሩ እንደውም ፊት ሲያፈሳ አምሽቷል። እናም በድምር ውጤት ባርሴሎና ይህንን የሻምፒዮንስ ሊግ የጥሎ ማለፍ ጨዋታ 8-3 በማሸነፍ ሩብ ፍጻሜውን ተቀላቅሏል። የአትሌቲኮ ማድሪድና ቶተናምን አሸናፊ በቀጣዩ ዙር ይጠብቃል። አትሌቲኮ ማድሪድ በ3 ጎል ልዩነት እንደማሸነፉ መጠን ምናልባት በሩብ ፍጻሜ ኦል ስፔን የስፔን ክለቦች አትሌቲኮ ማድሪድ ከባርሴሎና ሊገናኙ እንደሚችል እየተገመተ ነው የሚገኘው። የምሽቱን ጨዋታ ግን መጠበቅ ይኖርብናል። አንፊልድ ላይ ሊቨርፑል ከጋላት ስራ የሚያደርጉ ጨዋታ ይጠበቃል። አሰልጣኝ አርነ ስሎትም አሰላለፋቸውን ይፋ አድርገዋል። ግብ ጠባቂ አሊሰን ቤከር ካለፈው ጨዋታ ተመልሶላቸዋል ከጉዳት። ቀይ መስመር ላይ ፍሪምፖንግ፣ ግራ መስመር ላይ ኪርኪዝ፣ ኮናቴና ቫን ዳይክ የመሃል ተከላካዮች ናቸው። አማካኙ ደግሞ ግራቨን በርሾቮ፣ ሰባላይና ማካሊስተር የሚመሩት ይሆናል። በፊት መስመር የማጥቃት እንቅስቃሴ ጋክፖ፣ ኢኪቲኬና እንደዚሁም ደግሞ መሐመድ ሳላህ የሚጫወቱ ይሆናል። ሊቨርፑል ውጤቱን የመቀልበስ ከፍተኛ ኃላፊነት ይዞ ይገባል። አርነ ስሎት ወደ ቀጣዩ ዙር ለማለፍ በቱርክ ምድር ኢስታንቡል የደረሰባቸውን 1-0 ሽንፈት መቀልበስ ይኖርባቸዋል። ይሳካሉ። አብረን እናያለን። ቶተናምስ እንደ ስፖርቲንግ ሊዝበን ታምር ያሳየ ነው። የ3 ጎል ልዩነቱን ቀልብሶ አብረን እናያለን። አትላንታ በግማሽ ደርዘን ጎል ሜዳው ላይ የተሸነፈ ቡድን ነው 6-1። ይህ ጨዋታ ድራማ ይኖረው ይሆን? አብረን እንመለከታለን። የምሽቶቹን ጨዋታዎች በቀጥታ ስርጭት እንሸፍንላችኋለን። ማረፊያችን አንፊልድ ላይ አድርገን የሊቨርፑልና የጋላት ሰራይ ጨዋታ ላይ ትኩረት አድርገን ሌሎችንም ጨዋታዎች እናስመለክታችኋለን። ተቀላቀሉን። ዩቲዩብ ላይ ሲዲ ስፖርት ብላችሁ ሰርች በማድረግ ሳብስክራይብ በማድረግ አብራችሁ እንድታመሹ የአክብሮት ግብዣችን ነው። ገባ ገባ በሉ ሲዲ ስፖርት ላይ። መልካም ጨዋታ፣ መልካም ውጤት። ይመቻችሁ። እኔ እንግዲህ የእንግሊዝ ቲሞች አርፋችሁ ቤታችሁ ቁጭ በሉ፣ አንዳችሁ ምን እንዳትወጡ ብዬ ነበረ። እየሄዳችሁ 8 ጎል 7 ጎል ምናምን ኖርማል ሆነ። አሁንማ በቃ ኖርማል ሆነ። እኔ ባርሳ በማሽኑ በጣም ደስ ብሎኛል። የማድሪድ ደጋፊ ነኝ፣ ግን ከበጣም መጥፎ ይሻላል። አባቴ ኒውካስትል ወያሎን የማስጣል አቅሟ አለ። ትችላለህ። ያው አሰራር ቀይረናል። ወያሎን ማስጣል ምትል ከሆነ ሻምፒዮንስ ሊግ ላይ ይቋጠርልሃል፣ ያለዛ ይቋጠርብሃል። ምንም ማድረግ አይቻልም። አባቴ የሰራው ባህሪ ነው። እንግዲህ ኒውካስትል ላይለመድህ እዛው ራስን እዛው ብትቀር ይሻል። ከመጣህ ብግን ይዘህ አርፈህ ከአሁን በኋላ እግርን እንዳታወጣ ከቤት ተናግሬያለሁ። አዋራጅ ወራዳውላ 7-2 ሰፈሩን ነው በለኝ። በመዳነር ይሄ እኮ 7-2 ነው በለኝ። ማነው ኒውካስትል ቀለለ። ኒውካስትል እግዚአብሔርን ቀለለ። ጠንካራው ፕሪሚየር ሊግ ጠንጋራ ነው የሆነው። ፕሪሚየር ሊግ ጠንካራ ነው የምትሉ ሰዎች ጠንጋራ እንዳትባሉ ብትፈሩ ነው የሚሻላችሁ። ባርሳ ምን አይነት ቲም ነው? ፉትቦል ክለብ ባርሴሎና የሚባለው ለዚህ ነው። በነገራችን ላይ እግዚአብሔርን ነው የምላችሁ፣ ቁም ነገር ማለት ነው። ስለ ፉትቦል እግር ኳስ ክለብ ቢኖራት ባርሳን ነበር የሚመስለው። ዛሬ አንድ ትልቅ ቲም እና አንድ ትንሽ ቲም ነው የተጫወቱት። ባርሳና ትንሽ ቲም አይደለም። ከባርሳ አንጻር ኒውካስል ትልቅና ትንሽ ያደረጋቸው ፉትቦል ምን ማለት እንደሆነ ባርሳ ስለገባው እንጂ ያወጡት ገንዘብ ኒውካስል በእርግጠኝነት ይሄን ቲም የዛሬ ላይናፕ ለመገንባት ከባርሳ በላይ ገንዘብ አውጥቷል። ገብቷል። ባርሳ ግን ምን ማለት እንደሆነ ፉትቦል ገብቶታል። በአካዳሚ ልጆች ወስዶ ስጥት ምን አይነት ሰከንድ አፍ ነው ያየነው። በመቤቴ ፕሪሚየር ሊጉ በቃ እንግሊዝ እንደ ሀገር ነው ያነባቸው። የእስራኤልና የኢራቅ ጦርነት ራሱ እንደዚህ እርስ በራስ አላስነባቸው። ሲቲ 5-1 ስጥት ደርሶ መልስ። ቼላው 8-2 ስጥት። ኒውካስል 8 ነው በደርሶ መልስ 8-3 ስጥት። ቶተንሃም 6 ምናምን ገብቶበታል። የሱንም ቅሌት ልናይ ነው። እርመደሃኔ ዓለም ጠንጋራው ፕሪሚየር ሊግ
አርሰናል እንግዲህ አሁን በተጠናቀቀ ጨዋታ ኒውካስልን 7-2 ማሸነፍ ችሏል። በድምር ውጤትም 8-3 ኒውካስልን በማሸነፍ እንግዲህ ወደ ሩብ ፍጻሜ ማለፉን አረጋግጧል። በሩብ ፍጻሜው ከአትሌቲኮና ከቶተንሃም ማሸነፍ ጋር የሚገናኝ ይሆናል ማለት እሱንም ካለፈ ያው ከአርሰናል ጋር ነው የሚገናኘው። የፕሪሚየር ሊግ ቲም ላይ እንዲህ መጨከን አልነበረብንም። በቃ አቅማችንን አለየንም ነበር። ያው በቃ እኔ አላቅም እንደዚህ ማሰቃየታችን ተገቢ ነው ብዬ አላስብም። ቫሞስ ቪስካ ባርሳ ቪስካ ካታሎኒያ ጋይስ 7-2 ማሸነፋችን እጅግ በጣም አንጀቴን አርሶታል በሚያስገርም ድል። ቪስካ ባርሳን 1000 ጊዜ ፈልገዋለሁ። ፍጻሜ ስንደርስ ምን የሚለውን እንደርስበታለን። ኤኒዌይስ ትክክለኛ ቂም በቀላችንን አሳርፈናል ስንገመት ነበረ። ትከሻ ለትከሻ ተብለናል። ኤኒዌይስ በፖዚቲቭ መንገድ እንረዳዋለን። ቪስካ ባርሳ ቪስካ ካታሎኒያ ጋይስ የተለየ ነገር ይዤ እመጣለሁ በኋላ። ኮፒ ሊንክ ሪፖስት ይደረግ። ዚስ ኢዝ ካታሎኒያ አባቴ ገብተህ እግርን ተጣጥበ ምን ብላ ተኛ ምድረ ቋጣሪ የማድሪድ ደጋፊ ገብተህ ተኛ። ይሄ ካታሎኒያ ነው። ተቀለዳለ እንዴ? ይሄ በዚህ ሜዳ ብዙ ተአምራት ተደርገዋል። ብዙ ድንቅ ተአምራት። ይሄ ተራ ነገር ነው። ትንሽ ፈረስታፊያን በቃ የሆነ ጨዋታ አስጨነቅሽና እና ኢላንጋ ምና ከገናተኛ ዚስ ኢዝ ካታሎኒያ ዚስ ኢዝ ባርሳ። ምን አይነት ቲም ነው በእናታችሁ? ምን አይነት ቡድን! አቤት ያ አንድ ጥፋት ተጠፋ፣ የጥፋቱ ጥፍ ሰጠ። አቤት ተችላለ ያማሩ ሊወንደስኪ እማይን ኳስ አንድ ሳተች እጥፍ this is Catalonia ገብተተኛ አንተ። ኦ አምላኬ ሆይ እግር ኳስ በካምፕ ኑ ምድር ጨርቋን ጥላ አበደች። ባርሴሎና የኒውካስልን ተከላካይ እንደ ወረቀት በመቅደድ ከግማሽ ደርዘን በላይ ጎሎችን ሲያዘንብ አመሸ። ማንም ያልገመተው ማንም ያልጠበቀው የታሪክ ሽንፈት ኒውካስል ላይ ተመዝግቧል። የካታሎኑ ግዙፍ ክለብ የጥንት ግርማ ሞገሱ ዳግም ያወጀበት እጅግ አስገራሚ ምሽት ዛሬ በካምፕ ኑ የታየው ትዕይንት ከእግር ኳስ ጨዋታነት ባለፈ ወደ ጭፍጨፋ የተቀየረ ይመስል ነበር። ታዲያ እናንተስ ስለ ጨዋታው ምን ትላላችሁ? በዚሁ አጋጣሚ እኔን ፎሎ ያላረጋችሁ ካላችሁ ፎሎ በማድረግ ቤተሰብ ሆናችሁ አዘንኩ። ማን እኔ እዚህ ጨዋታ ላይ አንተ ያማር እንዴት አባቱ ነው የሚችለው? ኤዲተሮች ይሄ ልጅ ኤዲት አይደለም ሌላም ነገር ነው የሚያስፈልገው። በፈጣሪ ስም እንዴት ነው የምታገብለብል? ኳሱ እንዴት ነው የምታረጋቸው? ስለ ለምን መለፍለፍ አይደለም የፈለግከውን ነገር አድርግ። በጣም ነው የምትችለው። በቃ ገብቷል። በጣም ነው የምትችለው። ፈርስት ሃፍ ለተመለከተ እኮ አንተ በፈጣሪ ስም ኒኮ ሁለታቻ ሲሆን በና በ28ኛው ደቂቃ ሁለታቻ ሲያደርጉ በቃ ባርሳ ኃይሉን ለማስጠበቅ የሚሞክረውን ጥረት ላይ ሲሳሳት ነበረ። ገብቷል። ኒውካስል ግን ስህተት አበዛ። በኒውካስል ስህተት ነው የሁሉ ጎል የተቆጠረው፣ በራሳቸው ስህተት። ዝም ብሎ ላይ ያገባል። እንዴት አባታችሁ ነው የምትችሉት? አጫውታችሁ እንዴት ነው የሚያስደስተው? በፈጣሪ ባርሳ እግዚአብሔር ትክክል የሚያስደስት ጨዋታ የምትጫወቱት እናንተ ናችሁ። እስከሆነ አንተ ያማር እንዴት አባቱ ነው የሚችለው? እኔ እግዚአብሔር ከበደኝ አሁን ቀጣይ ይመስለኛል አትሌቲኮ ነው የምታገኙት። ፓስ ማድረጉ አይቀርም ዞሮ ዞሮ። ስለዚህ ማን ከአርሰናል ጋር እናንተ ማየት ነው የምፈልገው። ወይኔ ላሚን ያማል ዛሬ ጥሩ ስራ ነው እየሰራው። ከፋኝ ሲል የነበረውን ኒማርን በዳንሱ ነበር ያሰበው። ባርሰሎና ዛሬ ኒውካስልን በካምፕኑ ልካቸውን አሳይተው ደረጃቸው ምን እንደሆነ አሳይተዋቸው የግብም ዝናብ አዝንበው ነበር የላኳቸው። ላሚን ያማል በጨዋታው ላይ ግብ ካስቆጠረ በኋላ ለብራዚል ብሔራዊ ቡድን ባለመጠራቱ ከፋኝ ሲል የነበረውን ኒማርን አንተ መቼም አትረሳም በማለት የእሱን ዳንስ በመጠቀም ሲያስበው ነው የተስተዋለው። አረ ጋይስ ባርሳ ኒውካስትል ላይ ምን አይነት ድርጊት እየፈጸመ ነው? አረ እንቃወማለን፣ የምር እቃወማለሁ እኔ እንዴ። በቃ 10 መግባት አይቀርም እኮ እንዴ። እኔ 7 እስኪገባ ድረስ ነበርኩ። አረ ወይኔ፣ አረ ባርሳ እኔ ቶተናም ራሱ እንዲያልፍ እየፈለግኩ አይደለም አሁን ጋይስ። የምር ባርሳን እኮ ነው የምናገኘው ሪሞንታዳ ከሰራን አትሌቲኮን። አረ ይቅርብን መሰለኝ ጋይስ፣ ይቅርብን። ፓፓፓፓፓ ምን አይነት ጨዋታ ነው ማን! ኒውካስትላችን ተገረፈችብን ማን! ቢያንስ 7 ነው ማን 8 አልሆነ። ኧረ ጉዴ! ተርፏል። እየቋጠረ ነበር ብለህ ካሰብክ ማንዬ የእውነት እየቋጠርኩ አልነበረም። 7ኛው ሲገባ ግን ኧረ ጉዴ! እንደ አርሰናል ነው የቋጠርኩት።
ማን ሰለቸኝ ማን ትላንት ቸልሲ እዛ ተሸንፎ እንዳለ ኮሜንት ላይ ስለኔ ምን አገባኝ ባርሳ እንኳን ተሳከልሽ ይው እኛ የሻርለስ አይገባብን በክሊን ሺት አረጋግተን ሁለት ጽድት ያለ ጎል አንቺ ደግሞ እንገባባ ሰከንድ ሃፍ ላይ እገልሻለሁ ኖርማል ማሊያ ልቀበል መጥቼ ቁስል ቀስቅሽ ሊር ነበር አልተሳካለትም ማሊያ ይሰጠዋል ይሄ አድክም የባርሳ ደጋፊ ከዛላ ማሊያ አልብሽው ሰሚ ፋይናል ላይ ቆዳውን ገፍለታለሁ ተረዳችኋል ያበደ ጨዋታ ለማታውቁ ሰዎች ናግባ እሺ እዮባ የምትባለው የማንቼና የባርሳ ደጋፊ ናት እኔ ማንቼን ነው ማስቀድመው ግን ለነዚህ እናሸንፋቸዋለን ግማሽ ፍጻሜ ለማን ነው በእኛ ጣብት በቃ ምንም ዋንጫ የለም ዘንድሮ ያራዳለች መቼ ነው የምትጫወተው ማንቼ ዓርብ ምሽት 5 ሰዓት ላይ ያራዳለች ጠብቁ ቦራንዴ ኤፍሲ ማን ሁላችሁም ሁለተኛና ሶስተኛና 19 ክለብ ያስፈልጋቸዋል ያኛው ማሊያ እየቀያየረ እንደሚመጣው ሰውዬ ያስፈልጋቸዋል ግዴታ ምክንያቱም ዋና ክለባችሁ በወራንዴ ነው የሚጮተው ድሮ በወራንዴ ነበር የሚሸነፈው አሁን የሚያሸንፈው በወራንዴ ነበር የሚያሸንፈው አሁን በወራንዴ ነው የሚጮተው በጣም ብሪሊየንት ውሳኔ ላለ መሸነፍ የምታረጉትን ጥረት ሳላደንቅላችሁ አላልፍ ይመቻችሁ ባርሴሎናውያን ካታላናውያን እንገናኛለን ሰሚ ፋይናል ላይ ገባሽ አይደል ኒውካስል 2 ያገባውን እኔም አገባዋለሁ ኒውካስል ላይ ያገባሽውን 7 ግን እኔ ላይ አታገቢ ለውጡ ዛጋ ወር ዘገረርስ በቀን እንደ እንግሊዝ ቀለናል ተዋርደናል ኒውካስል ጭራሽ ዛሬ ምሱም 8-3 ሆነ በድምር ውጤት 8-3 ዛሬ ብቻ 7 ጎል ነው የተቆጠረበት በጣም ያሳፍራል በእውነት ነው ምላችሁ አረ በስመ አብ እንግሊዝ ዘንድሮ ልክ አይደለንም በእውነት ነው ምላችሁ ልክ ያልሆነ ነገርም አለ አረ በስ እንዲቀለልን እንዴ ትላንት ቼልሲ ላይ 8 ዛሬ 8 ባይዘይ ጨዋታው ሳያልቅ ነው እየሰራው ያለው ከዚህ በኋላም ጎል ሊቆጠር ይችላል ግን ያሳፍራል ነው በቃኝ ማየትም ደበረኝ ከምር ነው ምላችሁ ግን ባርሳን አለማድነቅ አይቻልም ይገርም ክለብ በእውነት ነው ምላችሁ ሲጀመር ማለት ነው ላሚን ያማል ኤአይ ነው በእውነት ነው ምላችሁ ምንም ጥያቄ የለው ላሚን ያማል ኤአይ ነው በቃ ሊቫንዶስኪ እንዴታ ባይዘይ ሊቫንዶስኪ ያባከነው ኳስና ያማል ራሱ የሳተው ኳስ ነው እንጂ ዛሬ ጎሉ ነው እንጂ 11 በስመ አብ ቦል ጨዋታው ገና አሁንም አልተጠናቀቀም ከዚህ በላይ ግን ቅሌትና ውርደት የእንግሊዝ ማየት ይደብራል እኔ ፈርስት ሃፍ ላይ ማለት ነው ኒውካስትሎች ኢላንጋ 2 ጎሎችን አስቆጥሮ ማለት ነው አቻ ሲያደርግ በቃ የሆነ ነገር ተስፋ ጠብቄ ነበር ግን ማለትም ያን ያህል እንደዚህ እንኳን ይዋረዳል ብዬ አልጠበቅኩም ነበር ግን ቀጠቀጧቸው ሰከንድ ሃፍ አረ በስመ አብ ያሳዝናል ኒውካስትልም እንግዲህ ብቻ ለባርሳ ግን ባርሳን አለማድረጋቸው ሚገርም ክለብ ዋው አይናችን መቀለጃ ነው እንደኛ አንተ አይናችን መቀለጃ ነው ወይ እንዴ ፈርስታፉን 3-2 አድርገህ ሞራል ሰጠህ ጥሩ ነው አካሄዱ ቆንጆ ጨዋታ ነው ቤተሰብ ጨዋታ እንዳያልፋችሁ አንኛ አታፍርም እንዴ በ66 ደቂቃ ውስጥ 6-2 አድርገው ይኸውልህ ኒውካስትል ምን እንዳረጉት እንዴ የእንግሊዝ ቲም ነው አያሳፍረንም አውሬ ሆኗል ስንል ባርሳ ተው እንጂ እንዴ እንደዚህ ማታሳጣን እንጂ እንደዚህ አውጥተህ ፀሐይ ላይ ቁጭ ታደርገናለህ እንዴ እንደዚህ ይቻላል እንዴ ትንሽ አይከብዳችሁም እንዴ እኛ እኮ ቁጭ ጨዋታ ፉክክር ያለው ኤዲያው ምን ሊያረግ ይሆን ብለን ፍሊክ እንደዚህ አይነት ነገር ኧረ ተው ኧረ እባካችሁ ኧረ አቀልዱ ኧረ እንደዚህ አይነት ነገር ተውን ምኑን አመጡብን ጎበዝ እነዚህ የስፔን ቡድን ግን አንተ ምንም መቀለድ አቁሟል በቃ በዚህ ደብሯቸዋል አንተ በስማ ማን ይሄ መነዳት በቃ እንደዚህ ኒውካስትል ላይ 7 እንዴት ማን ኒውካስትል ማለት ነው 7 መግባቱን አትዩት 7 ስለገባበት ማለት ነው ዛሬ አልተጫወተም እንዳትሉ ፈርስት ሃፍ ላይ ትክክለኛ ጌም ነበር የሰጣችሁ ትክክለኛ ማለት ነው ባርሴሎናዎች ግራ ገብቷችሁ ነበር ፈርስት ሃፍ ላይ ኒውካስትል ፔናልቲ ተከልክሏል ፈርስት ሃፍ ግን ማለት ነው ያ ፔናልቲ በፍጹም አያድናቸው ማን 7 አዘነቡባችሁ ማን ቱ ማን ማርኪንግ እንዴት ነው ባርሴሎናን ማን ያሁላ ኳስ የሚችል ሰው እነ ያማል እነ ፔድሪ ያሉበት ክለብ እንዴት ማን ቱ ማን ማርክ ይደረጋል አረ ምን በአንድ ስሩ ቦል እኮ ይታለፋሉ ምን ሆኖ ነው እንዴ አርፎ ወይኔ ጉዴ ማን ሉዊስ ሆል እግዚአብሔርን ማለት ለሉዊስ ሆል ደርሶ መልስ ምን አይነት ጌም ደርሶ መልስ በጣም ያበደ ጌም ነው የተጫወተው ማን ክሬዲት ያስፈልጓል የፕሪሚየር ሊግ ቲሞች እያዋረዳችሁ ነው ማን በጣም ነው ያዋረዳችሁ ቼልሲ ማንቸስተር ሲቲ ኒውካስትል ሊቨርፑል ዛሬ ተሸነፍ እገልሃለሁ ምን አለ አንድ ብትጨምሩና ነው ታሪክ ብትደግሙ ምን አለ አንድ ብትጨምሩ ነው ሁለት ውስጥ ያክል ትዝ እንዲላቸው ያክል እንዴ ምንድነው
ባለጌው ባርሳ እንግዲህ ኒውካስል ላይ 7 ጎሎችን አዝንቧል ማለት ነው። ሰከንድ ሃፍ ቶታሊ ነው ነገሮች የተቀያየሩት ማለት ነው። ፈርስት ሃፍ ያው የባርሳ ተጫዋቾች ኢንዲቪጁዋሊ በቃ በጣም ክሬቲቭ ስለሆኑ ምናምን ነገር ነው እንጂ ኒውካስል በጣም አሪፍ ነበረ እና ባርሳ ግን ባለጌ ቡድን ነው ስለ 4-2 አሁን እየመራው ነው። በቃ ውጤቱን ላስጠብቅ ምናምን ብሎ የሚንቦቀቦቅ ቡድን አይደለም። 5-2 የሚምራ ለ6ኛ ጎል 6-2 የሚምራ ለ7ኛ ጎል እያጠቃ ነው የሚጫወተው። ኒውካስሎች ከሆነ ታይም በኋላ መከላከል ነው ያለባቸው ወይስ ምን ማድረግ እንዳለባቸው እግዚአብሔርን ግራ ተጋብተው እየተመለከትናቸው ነበረ። ላይ በቃ መዋከብ ነበረ። ባርሳስ ሌላ ለ8ኛ ጎል ነው ገና የሚጫወተው ማለት ነው። እና ለዛ ነው ባርሳ ባለጌ ሌላ ክሳውን አሁን ይከሰሳል። ለዚህም ደግሞ ግን ያ ደግሞ ያስደስቶኛል ማለት አይደለም። ላይክ አምና ለምሳሌ ከኢንተር ጋር እንደዚህ አይነት አጉል ጀብደ እንኳን ጀብደኝነት አይባልም። ለምሳሌ ያማል አለመብሰል ነው። ያን የመሰለ ፐርፎርማንስ ባሳየበት ጨዋታ አትሊስት ባያሻማው ያን ኳስ አሴር ቢያስቆጠረው ኳስ አይቆጠርም ነበረ ማለት ነው። እና ትንሽ ብስለትን መጉደል ነው። ብቻ ይሄ አንዳንድ ጀብደኝነት ዙሩ እየከረረ በሚመጣበት ሰዓት ባርሳ ሁል ጊዜም ጥሩ ሆኖ ነው የሚወድቀው ባልተጠበቀ ሁኔታ ማለት ነው። እና አንዳንዴ ውጤት ማስጠበቅ ላይ ታክቲካል የሆኑ ነገሮችን አሰልጣኙ አሸንፉ ስታዩ ምናምን ከዛ ይልቅ እንደዚህ ቶርናመንት ላይ ያ ያስደስታችኋል። 7 ጎል ከሚያገባ ይልቅ እንዳልኳችሁ ይሄ ነገር ያስደስተኛል። እና ለማንኛውም ሌዋንዶስኪም እንግዲህ ፈርስት ሃፍ በጣም ጨጓራኝ ሲልጠው ነበረ ማለት ነው። ግን ሰከንድ ሃፍ የሆነ ክሊኒካል የሆኑ በቃ ፊኒሽንጎችን አሳይቶናል ማለት ነው። ያማል ምንጊዜም ያማል ነው። ስለ ፔድሪ ቃል የለኝም። ከምንም በላይ ደግሞ ራፊኒያ ራፋ ፈርስት ሃፍም በደንብ በቃ ፕሬስ ሲያደርግ ነበረ። በእነሱ ልክ በደንብ ኢነርጄቲክ ሆኖ ማለት ነው። በጣም አሪፍ ነገር ሲያደርግ የነበረው ፈርስት ሃፍም እሱ ነበረ። ፋይናሊ እንግዲህ 2 ጎልና 1 አሲስት ማድረግ 2 ጎልና 2 አሲስት ነው። አይ ቲንክ 2 ጎልና 2 አሲስት ማድረግ ችሏል። ፌርሚን ራሱ ምን አይነት ፊኒሺንግ ነው። ብቻ ልጆቹ ኢንዲቪጁዋሊ እንዳለ ያላቸውን ብሪሊያንት ክሬቲቪቲያቸው ምናምን ተጠቅመው አሸንፏል። ግን እኔ አሁንም ቢሆን ስጋት አለኝ። አሁን ታክቲካሊ ፈርስት ሃፍ የተመለከትነው አይነት ነገር የተወሰኑ ነገሮች ላይ ጥገኛ የሆነና የተጫዋቾች ኢንዲቪጁዋል ክሬቲቪቲ ላይ ምናምን ጥገኛ የሆነ ስፔሻሊ ደግሞ ራፊና ያማል ስፔሻሊ ያማል እና ፔድሪ እንደምታውቁት ነው እንግዲህ ብቻ የተወሰኑ ነገሮች ላይ ኦብሰስድ የሆነ ኮች ነው እየመሰለኝ ያለውና እንደ ፒኤስጂ አይነት ለተለያየ ጨዋታ የተለያየ አይነት አቀራረብ ይዘው መምጣት የሚችሉ በአንድ ጨዋታ ውስጥ 3-4 አይነት አቀራረብ ከ15 ደቂቃ በኋላ የሆነ አይነት ነገር ተቀይሮ በሚመጣ ቡድን ላይ ምንድን ነው አሁን የሰውዬ ዝግጅቱ ተመሳሳይ ነው። አሁን ተመሳሳይ ነው። ሃይ ሪስክ ሃይ ሪዋርድ ነው። አሁን ሃይ ሪስክ ሃይ ሪዋርድ ሲባል ሃይ ላይኑን ብቻ አይደለም እኔ እያልኩ ያለሁት ማለት ነው። እንደ አጠቃላይ ያ አሁንም ስጋት አለ ማለት ነው። ደግነቱ ባርሳ አርሰናል ነው የሚያገኘው እና እስከ ፋይናል ምንም የተረጋገጠ ነው። ይመቻችሁ። ስለ ጨዋታው በደንብ ነገ እናወራለን። ይህን ቪዲዮ በደንብ ሼር፣ ኮፒ ሊንክ፣ ሪፖስት አድርጉ።